ኢትዮጵያ ውስጥ ያሉ በተለይም በአዲስ አበባ ውስጥ ካሉ ሆቴሎች እነዚህን 10 ምርጥ ሆቴሎችን ይዘንላችሁ ቀርበናል። እነዚህ ምርጥ 10 ሆቴሎች የሚሰጧቸው አገልግሎቶች እንዲሁም የተለያዩ የኮከብ ደረጃቸውን እናያለን። ከ10ኛ ደረጃ ላይ እንጀምራለን። በ10ኛ ደረጃ ላይ የተቀመጠው ካፒታል ሆቴል እና ስፓ ነው። ካፒታል ሆቴል እና ስፓ ባለ 5 ኮከብ ሆቴል ሲሆን እጅግ ቅንጡ የሆኑ የመመገቢያ አዳራሾች ያሉት ባህላዊ የኢትዮጵያ ምግቦችን እንዲሁም የካፒታል ሆቴል እና ስፓ ለአንድ ቀን አዳር ከ11000 እስከ 14000 ብር ድረስ ይጠይቃቸዋል። ካፒታል ሆቴል እና ስፓ የሚገኘው አዲስ አበባ 22 የሚባለው አካባቢ ይገኛል። በ9ኛ ደረጃ ጎልድ ቱል አዲስ አበባ ይባላል። በ9ኛ ደረጃ ላይ ይገኛል። የሚገኘው ቦሌ አካባቢ ሲሆን ይህም ዓለም አቀፍ ደረጃውን የጠበቀ የሆቴል አገልግሎት፣ ዘመናዊና ባህላዊ የኢትዮጵያ ምግቦች ይገኛሉ። የአሜሪካን ስታይል ያላቸው ሬስቶራንቶች አሉበት። ጎልድ ትሪፕ ሆቴል የሚሰጣቸው አገልግሎቶች ዋና፣ ስቲም ባዝ፣ ሞሮኮ እነዚህን አገልግሎቶች ይሰጣል። ጎልድ ትሪፕ ሆቴል በአዲስ አበባ ቦሌ በሚባለው አካባቢ ሲገኝ በርካታ አገልግሎቶችን በሆቴሉ የተለያዩ ስብሰባ አዳራሾች ይገኛሉ። እንዲሁም ለአንድ ቀን አዳር ከ12000 እስከ 15000 የኢትዮጵያ ብር ይጠይቃቸዋል። በ8ኛ ደረጃ የምናገኘው ዘ ግራንድ ፕሌስ ሆቴል ሲሆን የሚገኘውም በቦሌ አካባቢ ሲሆን ክላሲክ እና ውብ ዲዛይን ያላቸው የማደሪያ ክፍሎች እንዲሁም የመመገቢያ ሬስቶራንቶች ይገኛሉ። የስቲም እና ሞሮኮ ባዞችንም ጭምር አገልግሎቶች ይሰጣሉ። ቅንጡ የሆነው የሬስቶራንት እና የላውንጅ አገልግሎቶችንም ይሰናዳር ከ10500 እስከ 11500 ድረስ ያስከፍላሉ። የ5 ኮከብ ሆቴል ሲሆን ዘ ግራንድ ፕሌስ ሆቴል እጅግ በጣም ቅንጡ የሆኑ ሰርቪሶችን ይሰጣሉ። 7ኛ ደረጃ ሂልተን አዲስ አበባ ሆቴል ይባላል። ከተመሰረተ ረጅም ዓመት ያስቆጠረ ቢሆንም ነገር ግን የሚሰጣቸው አገልግሎቶች የፉል ውሃ አገልግሎት ይሰጣል። እንዲሁም የስቲም እና ሞሮኮ ባዝ አገልግሎት ይሰጣል። ሂልተን አዲስ አበባ ሆቴል የ5 ኮከብ ሆቴል ሲሆን በአንድ ቀን አዳር ከ15000 እስከ 20000 የኢትዮጵያ ብር ያስከፍላሉ። 6ኛ ደረጃ ላይ ሃይሌ ግራንድ አዲስ አበባ ሆቴል ነው። ባለቤትነቱ የአትሌት ሃይሌ ገብረስላሴ የሆነው የባለ 5 ኮከብ ሆቴል እጅግ ቅንጡ ከሆኑ ጣፋጭ የሬስቶራንት ምግቦቹ እንዲሁም የሚሰጣቸው ስቲም ሞሮኮ ባዞች ሲሆኑ በአንድ ቀን አዳር ከ16952 ብር እስከ 17500 ብር ድረስ ያስከፍላል። ሃይሌ ግራንድ አዲስ አበባ ሆቴል የሚገኘውም በአዲስ አበባ ከተማ እምብረት በሚባለው አካባቢ ይገኛል። በ5ኛ ደረጃ ማሪዮት ኤክስኪዩቲቭ አፓርትመንት ይባላል። ይህ አገልግሎት የሚሰጠው የሆቴል እና የስቲም ባዝ፣ ሞሮኮ እንዲሁም የተለያዩ የሰፊ ቅንጡ የሆኑ የአፓርትመንት አገልግሎቶችን ይሰጣል። በውጪ ሀገር የሚኖሩ ኢትዮጵያኖች ወደ ሀገራቸው ሲመጡ በሀገራቸው ገንዘብ መገልገል እንዲችሉ ተደርጎም የተገነባ ሆቴልና የማረፊያ አፓርትመንት ነው። ማሪዮት ሆቴል በውስጡ ላውንጆች ያሉት ሲሆኑ የሬስቶራንት አገልግሎቶችንም ይሰጣል። በተጨማሪም የስፖርት ማዘውተሪያ እንዲሁም ስቲምና የመዋኛ ገንዳም ያለው ሲሆን በአንድ ቀን አዳርም በኢትዮጵያ 25000 ብር ያስከፍላል። ማሪዮት ኤክስኪዩቲቭ አፓርትመንት የ4 ኮከብ ሆቴል በመባል ይጠራል።
በአራተኛ ደረጃ ላይ ያለው የኢትዮጵያው ስካይላይት ሆቴል ሲሆን በባለቤትነት የሚያስተዳድረው የኢትዮጵያ አየር መንገድ ነው። የኢትዮጵያ አየር መንገድ ቅንጡ የሆኑ ሰፋፊ ሬስቶራንቶችን የያዘውን ስካይላይት ሆቴልን ያስተዳድራል። የኢትዮጵያን ባህላዊ ምግብ እንዲሁም ኢንተርናሽናል ምግቦችን፣ የቻይና ሬስቶራንቶችንና ተጨማሪ ኢንተርናሽናል ሆቴሎችን ይዟል። እጅግ በጣም ቅንጡና ሰፋፊ አገልግሎቶችን የሚሰጥ ሲሆን በአንድ ቀን አዳርም ከ24300 ብር ጀምሮ አዳር አገልግሎቶችን ይሰጣሉ። ስካይላይት ሆቴል የ5 ኮከብ ሆቴል ሲሆን በመዲናችን አዲስ አበባ ቦሌ ኢንተርናሽናል ኤርፖርት ጎን ይገኛል። ሶስተኛ ደረጃ ላይ የምናገኘው ራዲሰን ብሉ ይባላል። ራዲሰን ብሉ የሚገኘው በአዲስ አበባ ካዛንቺስ በሚባለው አካባቢ ሲሆን ሙሉ በሙሉ የነፃ ዋይፋይ አገልግሎት ይሰጣል። በተጨማሪም ፈረንሳይ ባህላዊ ምግባቸው ይታወቃሉ። በኢንተርናሽናል ሬስቶራንታቸው ይታወቃሉ። ራዲሰን ብሉ ሆቴል። ራዲሰን ብሉ የ5 ኮከብ ሆቴል ሲሆኑ ዘመናዊ እንዲሁም ሰፋፊ የሆኑ አዳራሾች፣ የጂም እና የሞሮኮ ስፓ አገልግሎቶችን ይሰጣል። ለአንድ ቀን አዳር ከ24975 ብር ራዲሰን ብሉ ሆቴል ያስከፍላል። በሁለተኛ ደረጃ ላይ የምናገኘው ሀያት ሪጀንሲ ሆቴል ሲሆን የሚገኘውም በመስቀል አደባባይ አካባቢ ይገኛል። የ5 ኮከብ ሆቴል ሲኖረው ጂም፣ ሞሮኮ ስፓ እንዲሁም የተለያዩ ቅንጡ የሆኑ መኝታ ክፍሎቹን ማንም የሀያት ሪጀንሲ ደግሞ የመመገቢያ አዳራሾቹና በሆቴሉ የሚጠመቀውን ንጹህ የድራፍት አገልግሎቶችንም ታገኛላችሁ። ለአንድ ቀን አዳር ከ35676 ብር ያስከፍላሉ። በአንደኛ ደረጃ ላይ የምናገኘው ሸራተን አዲስ ሆቴል ሲሆን እጅግ ቅንጡ ዘመናዊ የሆኑ የመመገቢያ አዳራሾች እንዲሁም የማረፊያ የእንግዶች ክፍሎች ደግሞ ቅንጡ የሆኑ አልጋዎችን ታገኙበታላችሁ። በጥምር አልጋዎች ወይንም በሲንግል አልጋ ማረፊያዎችን ማግኘት ትችላላችሁ። ስቲም ሞሮኮ እንዲሁም የመዋኛ ገንዳዎችን በቪፒአይፒ እና በቪቪቪአይፒ አገልግሎቶችን ማግኘት ትችላላችሁ። ሸራተን አዲስ ሆቴል ለአንድ ቀን አዳር ከ56300 ብር ጀምሮ ለአንድ ቀን አዳር ያስከፍላል። ሸራተን አዲስ የሚገኘውም 4 ኪሎ ታላቁ ቤተ መንግስት ፊት ለፊት ይገኛል። ቅንጡ ዘመናዊ የሆኑ አገልግሎቶችን ይሰጣል። ከኤርፖርት እስከምታርፉበት ሸራተን አዲስ ሆቴል ድረስ የትራንስፖርት አገልግሎት ልክ እንደ ሌሎች ሆቴሎች ይህንንም አገልግሎት በብቃትና በጥራት ይሰጣል። ሸራተን አዲስ ሆቴል አንደኛ ደረጃ በ2026 ኢትዮጵያ ውስጥ ካሉ ሆቴሎች ቀዳሚውን ደረጃ ይይዛል። የሼህ መሐመድ አሊ አላሙዲን ሆቴል እንደሆነ ይታወቃል። ውድ የኢትዮ ትራቭል ቤተሰቦች ወደ አዲስ አበባ ስትመጡ ወይንም እንግዶች ሲኖርባችሁ በተለያዩ ምክንያቶች ወደ እነዚህ ሆቴሎች ለማረፍ ስትሄዱ እነዚህን አገልግሎቶቻቸውን ማግኘት ትችላላችሁ ማለት ነው። ስለዚህም ኢትዮጵያ ውስጥ ያላችሁ እንግዶች ቢኖርባችሁ ከቤተሰቦቻችሁ ጋር ዘና ለማለት ለምትፈልጉ ሰዎች ካላችሁ የእነዚህን ሆቴሎች አገልግሎቶችን በእኛ በኩል ማግኘት ትችላላችሁ ማለት ነው። አብራችሁን ስለሆናችሁ እጅግ በጣም እናመሰግናለን። ሰብስክራይብ በማድረግ ቤተሰብ ሁኑ። ሐሳብ፣ አስተያየት፣ ጥያቄ ካላችሁ እንቀበላለን። መልካሙን ሁሉ በያላችሁበት ተመኘን።